ሰላም ውድ ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል ሂሳብ ሚኒስትሪ ፈተና ባለፈው ጊዜ ክፍል 1 ለቀቀላችሁ ነበር። አሁን ደግሞ ክፍል 2ን ይዤላችሁ መጥቻለሁ ከ16 እስከ 30 ያለው ማለት ነው። እንግዲህ ያንዳንዱን ምርጫ እየተነተንን ስለዛ ርዕስ ስላነሳው ጥያቄው ስላነሳው ርዕስ እያብራራን እምናይ ይሆናል ማለት ነው። እንደተለመደው ቪዲዮ ላይክ እንዲሁም ለሌሎች ሼር ማድረግ ለቻናላችን አዲስ የሆናችሁ ሰዎች ወይም እስከዛሬ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቱን መጫን አይርሱ። አሁን በቀጥታ ወደ ጥያቄዎች እንሄዳለን። 16ኛው ጥያቄ የእኩልነት አረፍተ ነገር 3000 ሲቀነስ 3 ሙሉ 2/5 እኩል ይሆናል 0.8 እውነት የሚያደርገው የሸ ዋጋ ስንት ነው? ለሸ መልስ ለሸ ሶልቭ ማድረግ ማለት ነው ወይም የሸን ዋጋ መፈለግ ነው። ምንድነው የምናደርገው? መጀመሪያ 3000 ሲቀነስ 3 ሙሉ 2/5 እኩል ይሆናል 0.8 ይላል። ከዛ ምን እናደርጋለን? እቺን 3000 ለብቻ ለማስቀረት ሲቀነስ 3 ሙሉ 2/5 የሚለውን ወደዚህ ስንወስደው መቀነስ የነበረው ምን ይሆናል? መደመር ትሆናለች ከእኩል ይሆናል በኋላ ስትሄድ አይደለ? ስለዚህ 3000 እኩል ይሆናል 0.8 ሲደመር 3 ሙሉ 2/5 እናደርጋለን። ከዛ አሁን እዚህ ጋር ነጥብ ስለሆነ ይሄንን ክፍልፋዩን ለማግኘት ምን እናደርግ? ይሄንን ክፍልፋዩን ወደ ነጥብ እንቀይረዋለን ወይም ደግሞ ይሄንን ነጥቡን ወደ ክፍልፋይ ቀይረን በክፍልፋይ መደመር እንችላለን ማለት ነው። ግን መልሳችን ምንድነው? ክፍልፋይ ስለሆነ ነጥቡን ይሄንን ወደ ክፍልፋይ ብንቀይረው የተሻለ ነው ማለት ነው። ስለዚህ እንደሱ እናርግ። 3000 እኩል ይሆናል 0.8 ማለት 8 ኦቨር 10 ማለት ነው። ከነጥብ በኋላ አንድ ቁጥር ካለ ለ10 ማካፈል ነው ማለት ነው ወደ ክፍልፋይ ስንቀይር ሲደመር ይሄ ደግሞ ድብልቅ ቁጥር ነው። ስለዚህ 3 ሙሉ 2/5 የሚለውን ድብልቅ ቁጥር ስንቀይር ምን እናደርጋለን? 5 ሲባዛ በ3 እነዚህ ማለት ነው ሲደመር 2 ኦቨር 5 አድርገን ነው የምንቀይረው። 5 ሲባዛ በ3 ስንት ነው? 15 ነው። 15 ሲደመር 2 17 ኦቨር 5 ስለዚህ 17 ኦቨር 5 ይሆናል ማለት ነው። ከዛ ምን ይሆናል? 3000 እኩል ይሆናል ይሄንን እንደዚህ እናባዛለን 10 ማለት 10 ሲባዛ በ5 50 ይሆናል ኦቨር ከዛ 5 ሲባዛ በ8 ስንት ነው? 40 ይሆናል 10 ሲባዛ በ17 ደግሞ 170 ይሆናል። ከዛ ምን እናደርጋለን? 40 ሲደመር 170 ስንት ነው? 0 ሲደመር 0 0 ነው። 4 ሲደመር 7 ደግሞ 11 ነው። አንድን ጽፈን አንድ አለን። ከዛ 1 ሲደመር 1 210 ኦቨር 50 አሁን ይሄ ምንድነው ያገኘነው? 3000 አለች አይደል እዚህ ጋር እኩል ይሆናል 210 ኦቨር 50 ነው ያገኘነው። ይሄ 0 በ0 ይጠፋል። ከዛ በኋላ 3000 እኩል ይሆናል 21 ኦቨር 5 ይሆናል ማለት ነው። ከዛ አሁን ይሄን ሸላም ለብቻው ለማስቀረት ሁለቱንም ለ3 እናካፍለዋለን። ይሄንንም ሲካፈል ለ3 3 በ3 ይጠፋል። ሸ እኩል ይሆናል 21 ኦቨር 5 ሲካፈል ማለት ሲባዛ 3 ኦቨር 1 ነው አይደል? በውስጥ ታዋቂ ሲገለበጥ 1 ኦቨር 3 ማካፈልን ክፍልፋይን እንዴት ማካፈል እንዳለብን ከዚህ በፊት ነግሬያችኋለሁ። ያላያችሁት ልጆች ቪዲዮውን ከላይ አስቀምጥላችኋለሁ ሊንኩን ገብታችሁ ማየት ትችላላችሁ። ከዛ በኋላ ምን ይሆናል? ሸ እኩል ይሆናል 21 ሲባዛ በ1 21 ይሆናል 5 ሲባዛ በ3 ደግሞ 15 ይሆናል ማለት ነው። ከዛ በኋላ 15 21 ኦቨር 15 ሚል የለም አይደል? ምርጫችን ውስጥ 21 ኦቨር 15 የሚል የለም። ስለዚህ 21 ኦቨር 5 ነው እንጂ 15 የሚል የለም። ሁለቱንም ለ3 እናካፍለው 21 ሲካፈል ለ3 7 ይሆናል 15 ሲካፈል ለ3 ደግሞ 5 ሸ እኩል ይሆናል 7 ኦቨር 5 የሚል አገኘን። መልሳችን ላይ ይሆናል። ይሄንን አሁን በክፍልፋይ ስንሰራ ነው። ግን መጀመሪያ ስትሰሩ እናንተ ደግሞ ይሄኛውን ወደ ነጥብ ብትቀይሩት ስንት ይሆናል? ወደ ነጥብ ሲቀየር ይሄ 3.4 ነው የሚሆነው። ከዛ 0.8 ሲደመር 3.4 ስንት ይሆናል? 4.2 ይሆናል ማለት ነው። 4.2 ይሆናል። ከዛ 3000 እኩል ይሆናል ለ3 እናካፍለዋለን። ሸ እኩል ይሆናል 4.2 ኦቨር 3 ይሆናል። ከዛ 42 ኦቨር 30 መጨረሻ ላይ
7/5 ነው የሚመጣልን ማለት ነው ስንሰራው ስናቃልለው ስለዚህ በሁለቱም መንገድ አንዴ በነጥብ ቀይራችሁ መስራት ትችላላችሁ ወይም ደግሞ አንዴ በክፍልፋይ ቀይራችሁ ብቻ ሁለቱንም በክፍልፋይ አድርጋችሁ መስራት ትችላላችሁ ወይም ሁለቱንም በነጥብ አድርጋችሁ በቀለላችሁ ሜትድ መስራት ትችላላችሁ ቀጣዩ ጥያቄ ደግሞ 17ኛው ከሚከተሉ ቁጥሮች መካከል ያለ እኩልነት አረፍተ ነገር ማንም ይላል ቀ ሲደመር 3 greater than 7 የሚላል እውነት የሚያደርገው የቀ ዋጋ የቱ ነው ይላል ቀ ሲደመር 3 greater than 7 ወይም ይበልጣል ከ7 ይሄንን ልክ እንደ እኩል ይሆናል ነው የምንሰራው የሚለየው ምልክቱ ብቻ ነው ማለት ነው ስለዚህ ቀን ለብቻ እናስቀር ለአንድ ተለዋዋጭ ስንፈልግ እሱ ለብቻ ከእኩል ይሆናል በፊት ወይም ከይበልጣል ከያንሳል በፊት ወይም በኋላ ለብቻው ማስቀረት አለብን እሱን ለመስራት ስለዚህ ቀን ለብቻ ለማስቀረት እቺን +3 የምትል ወደ ታች እንወስዳት ሲቀነስ 3 ይሆናል ቀ ይበልጣል 7 ሲቀነስ 3 ይሆናል ማለት ነው ከዛ ቀ ይበልጣል 7 ሲቀነስ 3 4 ነው ቀ ከ4 ይበልጣል ማለት ነው 4ን አይጨምርም ማለት ነው ከ4 የበለጠ ነው 5 6 7 8 ሊሆን ይችላል ግን 4 3 2 1 እያለ እነዚህ ሊሆን አይችልም ምክንያቱም ከ4 የበለጠ ነው የቀ ዋጋ የሚሆነው ስለዚህ የቀ ዋጋ ሊሆን የሚችለው የቱ ነው 2 ይላል 2 አይሆንም 2 ከ4 ያንሳል አይደለ ስለዚህ አይሆንም 3ም ከ4 ያንሳል ይሄም አይሆንም 4 ደግሞ ከ4 ጋር እኩል ነው 4ን ግን እዚህ ጋር አጠቃለልም ከ4 የሚበልጥ ነው የተባለው ይሄ ልክ አይደለም 5 is greater than 4 ከ4 ይበልጣል አይደል 5 ስለዚህ 5 መሆን ይችላል ማለት ነው ያለ እኩል ይሆናል ከእኩል ይሆናል የሚለየው ያለ እኩልነት አረፍተ ነገር ከሆነ ኤግዛክትሊ ቫልዩን ሳይሆን የምናውቀው አካባቢውን ነው የምናውቀው አካባቢውን ማለት ነው ለምሳሌ ቀ ይበልጣል ከ4 ማለት ከ4 የበለጡትን ብዙ መልሶች ይኖሩታል ማለት ነው የቀ ዋጋ 6ም ቢባል መልስ ሊሆን ይችላል 7ም ቢባል መልስ ሊሆን ይችላል 7.5ም ቢባል መልስ ሊሆን ይችላል መስሪያ ክልል እስካልተሰጠን ድረስ ማለት ነው እንጂ በቀጥታውን ቀ ይበልጣል ከ4 ከተባለ የቀ ዋጋ 4 ነው ልንል አንችልም ግን ቀ እኩል ይሆናል 4 ቢባል ኖሮ የቀ ዋጋ 4 ነው በትክክል 4 ነው እያለን ነው እንጂ ብዙ ቁጥሮች መልስ አይሆንም ማለት ነው ያለ እኩልነት ከሆነ ግን ብዙ መልሶች ነው የሚኖሩት 18ኛው ያለ እኩልነት አረፍተ ነገር 16 ያንሳል 10 ሲደመር ቀ መስሪያ ክልሉ ሙሉ ቁጥር ቢሆን ከሚከተሉት መፍትሄው የቱ ነው ይላል መስሪያ ክልል ማለት ነው መጀመሪያ መስሪያ ክልል ማለት በእንግሊዘኛ ዶሜን የምንለው ነው ይሄ ዶሜን ወይም መስሪያ ክልል የምንለው መልሳችን እዛ ውስጥ መሆን አለበት ሙሉ ቁጥር ማለት ነው እዚህ ጋር የተሰጠን መስሪያ ክልል ሙሉ ቁጥር ነው አይደለ ሙሉ ቁጥር የምንለው ሆል ነምበር የምንለው ነው በእንግሊዘኛው 0 1 2 3 4 እያለ የሚቀጥል ስለዚህ መልሳችን እነዚህ ቁጥሮች ውስጥ መሆን አለበት ማለት ነው ለምሳሌ አሁን መልሳችን 7.5 ምናምን የሚመጣ ከሆነ የሙሉ ቁጥር ውስጥ አይደለም መስሪያ ክልላችን ውስጥ እስካልሆነ ድረስ መልስ አይደለም ማለት ነው ግዴታ 0 1 2 3 4 ምናምን የሚባሉ ቁጥሮች መሆን አለበት መልሱ እንጂ ሌላ ቁጥር መሆን የለበትም ማለት ነው ኔጌቲቭም ቁጥር መሆን አይችልም ምክንያቱም ሙሉ ቁጥር ውስጥ ኔጌቲቭ ስለሌለ ነጥቦች ክፍልፋዮች ምናምን መሆን አይችሉም መልስ ማለት ነው መስሪያ ክልላችን ሙሉ ቁጥር ከሆነ መልሳችን እዚህ ሙሉ ቁጥር ውስጥ መሆን አለበት እስኪ አሁን እንስራው 16 ያንሳል 10 ሲደመር ቀ ይላል ከዛ በኋላ ቀን ብቻ ለብቻው ማስቀረት አለብን ብያችሁ ይላ እቺን 10 ወደዚህ ስንወስዳት እዚህ ጋር ፕላስ ነበረች 10 ስለዚህ ወደ 10 መቀነስ ትሆናለች 16 ሲቀነስ 10 ያንሳል ቀ ይሆናል 16 ሲቀነስ 10 6 ነው 6 ያንሳል ቀ ማለት 6 ከቀ ያንሳል ማለት ስንገለብጠው በሌላ አባባል ምልክቱ ወደ ቀ ነው አይደል ይዞሮ ቀ ከ6 ይበልጣል ማለት ነው በሌላ አባባል ስለዚህ ከ6 የበለጡ ቁጥሮች ናቸው እንዳለ የቀ ዋጋ የሚሆኑት ስለዚህ የቱ ነው የሚሆነው ቀ greater than 6 የሚለው መልስ ይሆናል ማለት ነው ግን አሁን ለምሳሌ የመጣልን መልስ ቀ ያንሳል ከ0 ቢሆን መልሳችን ቀ ያንሳል 0 ቢሆን ኖሮ መልሳችን ምን ይሆን ነበር ኢምፕሊሲት ነው የሚሆነው ለምንድነው ኢምፕሊሲት ወይም መልሱ የለም ነው የሚሆነው ለምንድነው መልስ የለም ወይም ኢምፕሊሲት የሚሆነው ከ0 ያነሰ ሙሉ ቁጥር አለ እንዴ የለም አይደለ ትንሹ ሙሉ ቁጥር 0 ነው ስለዚህ ከ0 ያነሱ ኔጌቲቭ ቁጥር ናቸው ወይም በጣም 0.9 ምናምን 0.11 በጣም ትንንሽ ቁጥሮች ነው የሚሆኑት ስለዚህ
ሙሉ ቁጥር መስሪያ ክልላችን ውስጥ ከዜሮ ያነሰ ቁጥር ስለሌለ ሙሉ ቁጥር ስለሌለ መልስ አይኖርም ማለት ነው። ግን መልሳችን ሆነ ይመጣልን ቀግሬተር ዛን ቀ ይበልጣል 6 ነው። ስለዚህ መልሳችን ሐመሩሃ ነው ማለት ነው። እናንተ የመጣላችሁ ሲሰሩ 6 ያንሳል ቀ ስለሆነ ግዴታ እንደዚህ አይነት ምርጫ ውስጥ መፈለግ አይተበቀባችሁም። ይሄንን ማዞር ነው። እንዲሁ ሳትቀይሩ ቀን ከፊት ታደርጋላችሁ። ምልክቱ ወደ ቀ ነበር አይደል ይዞሩ አሁንም ወደ ቀ ታዞሩታላችሁ። ከዛ 6 ስትሉ አንድ አይነት ነው። የሁለቱ አንድ አይነት ነው። ምንም ልዩነት የለውም ማለት ነው። መልሳችን ሐመሩሃ ይሆናል። 19ኛው ከሚከተሉት ሰንጠረዥ የሚያሳየው በአንድ ፋብሪካ ውስጥ ስኳር ለማምረት የሚያስፈልገው ሸንኮራ አገዳ ብዛት በኪሎግራም ነው። ስኳር ስ ብለን ተለዋዋጭ እንሰጣለን። ሸንኮራ አገዳን ደግሞ ሸ አልነው። ስለዚህ በአንድ ፋብሪካ ውስጥ የሚጠቀመው ሸንኮራ አገዳ ምን ያህል ስኳር አመረተለት የሚለውን ነው የምንሰራው ማለት ነው። ስኳር ለማምረት የሚያስፈልገው ሸንኮራ አገዳ ብዛትና የሚመረተው ስኳር ዝምድና የሚገልጽ ቀመር ከሚከተሉት የቱ ነው? ቀመር የምንለው በእንግሊዘኛው ኢኩዌሽን የምንለው ነው። የሁለቱን ዝምድና የሚያሳይ ነው። በቀላሉ እንዴት ነው የምትሰሩት? እዚህ ጋር አሁን 15 ኪሎ ግራም ሸንኮራ አገዳ ተጠቅሞ 60 ኪሎ ግራም ስኳር አመረተ። ስለዚህ ምን እናደርጋለን? 15 ተጠቅሞ ስንት ኪሎ ግራም ስኳር አመረተ? 60። ከዛ በኋላ ተለዋዋጭ ደግሞ 15 ያመረተው ምንድነው? ሸንኮራ አይደለ? ሸ የሚያክል ተጠቅሞ ደግሞ ስንት ስኳር ያመርታል ብለን ተለዋዋጩን ሁለቱም ላይ እናስገባለን። ቀመሩን ለመጻፍ ማለት ነው ያላቸውን ዝምድና። ከዛ በኋላ ክሪስ ክሮስ። ከዛ ክሪስ ክሮስ እንዴት ነው? እቺ መስመር ከዚህ ጋር እናባዛለን፣ ይሄን ቁጥር ከዚህ ጋር እናባዛለን። 15 ሲባዛ በስ ስኳር ማለት ነው እኩል ይሆናል 60 ሲባዛ በሸ። ከዛ በኋላ አንዱን ለማስቀረት ሁለቱንም እናካፍላለን። ስለዚህ ለትንሹ ቁጥር እናካፍል። ሁለቱንም ለ15 እናካፍለው ለምሳሌ። ከዛ ይሄ 15 በ15 ይጣፋል ስትቀርልናለች። 60 ሲካፈል ለ15 ደግሞ 4 ነው ሲባዛ በሸ ማለት ነው። ስለዚህ ቀመራችን ስኳር እኩል ይሆናል 4 ሲባዛ በሸ። ስለዚህ የቱ ጋር ለላ ያለ ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ይሄ ቀመራው ለምንድን ነው የሚያገለግለን? አሁን ይሄ የተሰጠን ይሄ ብቻ ነው ልበላችሁና ከዚህ በኋላ ያሉት ቁጥሮች አልተሰጡም ልበላችሁና 15 ኪሎ ግራም ሸንኮራ አገዳ ተጠቅሞ 60 ኪሎ ግራም ስኳር አመረተ አለን አይደለ? ከዛ በኋላ 20 ኪሎ ግራም ሸንኮራ ተጠቅሞስ ስንት ያመርታል ቢለን ይሄንን ቀመር በቀላሉ እንጠቀማለን አለን አይደለ? ስለዚህ ስኳር እኩል ይሆናል 4 ሲባዛ ስንት ተጠቅመዋለን? ሸንኮራ አገዳ 20 ኪሎ ግራም ቢጠቀም ነው ያለን። አሁን ይሄ እዚህ ጋር ያለውን እናረጋግጠው ማለት ነው። ስለዚህ ሲባዛ በ20 ኪሎ ግራም ታረጉታላችሁ። ኪሎ ግራም ማለት ነው። ከዛ በኋላ 4 ሲባዛ በ20 80 ኪሎ ግራም ማለት ነው። ስለዚህ እዚህ ጋር ያለው ልክ መጣ አይደለ? ከዛ 25 ተጠቅመን ብትባሉ 25 ሲባዛ በ4 100 ነው። 35 ሲባዛ በ4 140 ነው። ስለዚህ ቀመር የሚጠቅመው አንድ ነገር ብቻ ተሰጥቶን ሌላኛውን ነገር ለማግኘት ቀመሩን እየተጠቀምን ብዙ ጥያቄዎችን መስራት እንችላለን። እንዲሁም ይሄ ፋብሪካም በቀላሉ ትርፍና ኪሳራውን እንዲያውቅ ይረዳዋል ይሄን ቀመር በመጠቀም በመስራት ማለት ነው። ስለዚህ መልሳችን ለነው። እንደዚህ አይነት ጥያቄዎችን በራሳችሁም እያወጣችሁ ይሁን ወይም ደግሞ ቁጥሩን በመቀያየር ብቻ እስኪ እንደዚህ ሲሆን እያላችሁ ተለማመዱ ማለት ነው። 20ኛው በአንድ የንግድ ድርጅት ውስጥ የ10 መጽሐፍ ዋጋ 850 ብር ነው። ከድርጅቱ 510 ብር ስንት መጽሐፍቶችን መግዛት ይችላል ይላል። ስለዚህ የ10 መጽሐፍ ዋጋ ስንት ነው አለን? 10 መጽሐፍ ስንት ብር ነው የሚሸጠው? 850 ብር ነው የሚሸጠው። ከዛ 510 ብር ደግሞ ስንት መጽሐፍ ይገዛል? እንበላት። ስለዚህ እንደዚህ ነው የምትሰሩት። እንደዚህ አይነት ጥያቄ ብዙ ሰርተናል አይደል ከዚህ በፊት በነበሩት ቪዲዮዎች። ስለዚህ እንደዚህ ነው የምንሰራው። ክሪስ ክሮስ እናደርጋለን። ክሪስ ክሮስ ማለት ትርጉሙ እቺ መስመር ያገናኛቸው ይባዛሉ፣ ይሄ መስመር ያገናኛቸው ደግሞ ይባዛሉ ማለት። ስለዚህ 10 ሲባዛ 510 እኩል ይሆናል ሀ ሲባዛ 850 ማለት ነው። ከዛ በኋላ ሀን ለማስቀረት ለ850 እናካፍለዋለን። ሁለቱንም ለ850 እናካፍለዋለን። 850 በ850 ይጠፋል። ከዛ በኋላ ይሄቺ 0 ደግሞ እቺ 0 ታጠፋልናለች ማለት ነው። ስለዚህ ምን ቀረን? ከዛ ሀ ቀረችልን በዚህ በኩል ደግሞ ማን ቀረን? 510 ኦቨር 85 ቀረልን ማለት ነው። ከዛ ሁለቱንም አሁን ማካፈል ነው። 510 ለ85 እናካፍለው
ግን እንዳይከብደን ስናካፍል እናቃለው መጀመሪያ ሁለቱንም ለ5 ብናካፍለው ሀ እኩል ይሆናል 510 ሲካፈል ለ5 ስንት ይሆናል 102 ይሆናል ከዛ 85 ለ5 ደግሞ 17 ነው የሚሆነው ከዛ በኋላ 102ን ለ17 ስናካፍለው ስንት ይሆናል 6 ይሆንልናል ማለት ነው ስለዚህ የሀ ዋጋ ስንት ነው 6 ስለዚህ 510 ብር ተጠቅሞ ዛ መጻፍት ድርጅት ውስጥ የንግድ ድርጅት ውስጥ 6 መጻፎችን መግዛት እንችላለን ማለት ነው በ850 ብር 10 ከገዛን በ510 ብር ደግሞ 6 መግዛት እንችላለን ስለዚህ መልሳችን ሀ ይሆናል ማለት ነው 21ኛው የአንግል መጠኑ 150 ዲግሪ የሆነ አንግል ምን ተብሎ ይጠራል እንግዲህ የአንግል መጠናቸውን በማየት አንግሎችን ስያሜ እንሰጣቸዋለን ሹል አንግል የምንለው አለ ሹል አንግል የምንለው ከ0 ዲግሪ ጀምሮ እስከ 90 ዲግሪ ያለው ምን ይባላል ሹል አንግል ይባላል ከዛ በኋላ 90 ዲግሪ ላይ ሲሆን ደግሞ ማዕዘናዊ አንግል ይባላል 90 ዲግሪ ላይ ብቻ ሲሆን ማለት ነው ከዛ በኋላ ከዚህ ቀጥሎ ያሉት ደግሞ ከ90 ዲግሪ እስከ 180 ዲግሪ ያሉት ደግሞ ዝርጥ አንግል ነው የሚባሉት ዝርጥ አንግል ከዛ 180 ዲግሪ ላይ ሲሆን 180 ዲግሪ ላይ ሲሆን ዝርግ አንግል ይባላል ማለት ነው ዝርግ አንግል ይባላል አንድ አንግል ነው 180 ዲግሪ ብቻ ነው ዝርግ አንግል የምንለው ማዕዘናዊ አንግል የምንለው 90 ዲግሪ ብቻ ነው ሹል አንግል ግን ከ0 እስከ 90 ያሉት ነው 60 ሊሆን ይችላል 45 ሊሆን ይችላል 30 ሊሆን ይችላል ሹል አንግል ነው እዚህ ውስጥ 150 ሊሆን ይችላል 160 ሊሆን ይችላል 100 ራሱም ሊሆን ይችላል ምንድነው ዝርጥ አንግል ነው ጥምዝ አንግል የምንለው ደግሞ ከ180 ዲግሪ ጀምሮ እስከ 360 ዲግሪ ያለው ምን ይባላል ጥምዝ አንግል ይባላል ማለት ነው ልክ 360 ዲግሪ ላይ ሲደርስ ምን ይሆናል ክብ ይሆናል ማለት ነው ክብ 360 ዲግሪ ነው ስለዚህ 150 ዲግሪውን ባሁን ባወራነው መሰረት የቱ ጋር ነው ማለት ነው ያለ ዝርጥ አንግል የሚባለው ላይ ነው ያለው ማለት ነው 22ኛው የ35 ዲግሪ ቀጥያማይ ከሚከተሉት ውስጥ የቱ ነው እንግዲህ አንግል ላይ ደግሞ ሁለት አይነት አሰራሮች አሉ ቀጥያማይ አንግሎች የሚባሉ አሉ ዝርጋማይ የሚባሉ አሉ ቀጥያማይ የሚባሉት ማዕዘናዊ አንግል የሚሰሩ ናቸው ሲደመሩ ማለት ነው ሲደመሩ ማዕዘናዊ አንግል የሚሰሩ ናቸው ማዕዘናዊ አንግል ማለት ምን ማለት ነው 90 ዲግሪ ማለት ነው ስለዚህ ሀ ሲደመር ለ እኩል ይሆናል 90 ዲግሪ ከሰሩ ሀና ለምን ይባላሉ እነዚህ ሁለቱ ቀጥያማይ አንግል ይባላሉ ማለት ነው ዝርጋማይ የሚባሉት ደግሞ ሲደመሩ ምን የሚሰሩ ናቸው ሲደመሩ 180 ዲግሪ የሚሰሩ ወይም ደግሞ ዝርግ አንግል የሚሰሩ ማለት ነው ዝርግ አንግል የሚሰሩ ምን ይባላሉ ዝርጋማይ ይባላሉ ሀ ልቀይረው እሺ ማ ሲደመር ሐመሩሃ እኩል ይሆናል 180 ዲግሪ ከሰሩ መና ሐመሩሃ ምን ይባላሉ ዝርጋማይ አንግሎች ይባላሉ ማለት ነው ስለዚህ አሁን ከሃና ከለዚህ ውስጥ ማን ተሰጥቶናል አንደኛው ተሰጥቶናል 35 ዲግሪ ነው ተብለናል ስለዚህ 35 ዲግሪ ሲደመር ለ 90 ዲግሪ ነው ማለት ነው ቀጥያማይ አይደሉ ሁለቱ ሲደመሩ ቀጥያማይ ማለት 90 ዲግሪ ነው ዝርጋማይ ደግሞ ሁለቱ ሲደመሩ 180 ዲግሪ የሚሰጥ ነው ስለዚህ ለማግኘት ምን እናደርጋለን 90 ዲግሪ ቺን ወደዛ ስንወስዳት ሲቀነስ 35 ዲግሪ ይሆንልናል ለእኩል ይሆናል 90 ሲቀነስ 35 ስንት ይሆናል 55 ይሆናል ማለት ነው ስለዚህ መልሳችን ምን ይሆናል ሀ ይሆናል ማለት ነው እንደዚህ አድርጋችሁ ዝርጋማይ ደግሞ ለምሳሌ አሁን የመዋጋ የተሰጠን 120 ቢሆን 120 ዲግሪ ቢሆን ከዛ በኋላ የሐመሩሃን ዋጋ ፈልጉ ብንባል ምን አደርጋለን 120 ሲደመር ሐመሩሃ 180 ዲግሪ ነው እንላለን ከዛ ሐመሩሃን እኩል ይሆናል ብለን 180 ዲግሪ ሲቀነስ 120 ዲግሪ ከዛ በኋላ 180 ሲቀነስ 120 ዲግሪ ስንት ይሆናል 60 ዲግሪ ይሆናል ማለት ነው ስለዚህ 60 እና 120 ዝርጋማይ አንግሎች ናቸው ማለት ነው 23ኛው በምስሉ መ1 እና መ2 ትይዩ መስመሮች ናቸው መ3 የምንለው ደግሞ ቆራጭ መስመር ነው እዚህ ጋር መ1 መ2 አሉ መ3 ደግሞ ቆራጭ መስመር ነው የሸ ዋጋ ስንት ነው ይላል እንግዲህ የሸን ዋጋ ከማየታችን በፊት ሁለት ትይዩ መስመሮች በቆራጭ መስመር ሲቆረጡ የሚሰሩ አንግሎች ሶስት አይነት አንግሎች አሉ የመጀመሪያው ምን የሚባሉ ናቸው ፍርቁስጣዊ
ፍርቁስጣዊ አንግሎች የምንላቸው አሉ ሁለተኞቹ ደግሞ ምን አይነት የሚባሉ አሉ ፍርቁጫዊ ውጫዊ የሚባሉ አሉ ሶስተኛዎቹ ደግሞ ተጓዳኝ የሚባሉ አሉ ተጓዳኝ አንግል የሚባሉ አሉ ማለት ነው እንደዚህ አይነት አሉ ፍርቁስጣዊ የምንላቸው እንደ ውስጥ ላይ ብቻ ነው የሚሰሩት ውስጥ ማለት እዚህ ውስጥ ማለት ነው ከትይዮቹ መካከል ውስጥ ላይ ነው የሚሰሩት ከዛ በኋላ ሁለቱ አንግሎች የቆረጣቸው መስመር አለ አይደለ ተጓዳኝ ጉርብት አንግል መሆን የለባቸውም ለምሳሌ ይሄኛውና ይሄኛው ሊሆኑ አይችሉም ጉርብት አንግል ማለት 180 ዲግሪ የሚሰሩ ናቸው ወይም ጉርብት አንግል ማለት በሌላ አገላለጽ ዝርጋማ አንግሎች እንደማለት ነው ማለት ነው ጉርብት አንግል መሆን የለባቸውም ጉርብት ያልሆኑ ለምሳሌ ይሄኛው አንግልና ይሄኛው አንግል ከቆራጭ መስመሩ ተቃራኒ መስመር የሚገኙ ውስጥ ላይ ያሉ አንግሎች ከሆኑ ፍርቁስጣዊ ይባላሉ ለምሳሌ ይሄኛውን አንግል ሰ ብንለው ይሄኛውን ረ ብንለው አንግል ሰና አንግል ረ ምንድናቸው ፍርቁስጣዊ ናቸው እንላለን ደግሞ በዚህ በኩል ደግሞ በዚህ ጋርና በዚህ ጋር ሆነ በዚህኛው ጋር ምን ይሆናል ይሄ ደግሞ መና ሀ ብንላቸው አንግል መ እና አንግል ሀ ፍርቁስጣዊ ናቸው እንላለን ከቆራጭ መስመሩ ተቃራኒ ጎን ሆኖ ተጓዳኝ ያልሆኑ ማለት ነው ውስጥ ላይ ብቻ ያሉ ከሆኑ ፍርቁስጣዊ ናቸው ፍርቁጫዊ የምንላቸው ደግሞ በውጭ በኩል ነው የሚሆኑት በውጭ በኩል ሆነው ተጓዳኝ አይሆኑም ይሄኛውና ይሄኛው መሆን አይችልም ይሄኛውና በቆራጭ መስመሩ ተቃራኒ ጎን ያለው ይሄኛው ማለት ነው እኩል ይሆናሉ ስለዚህ አሁን ይሄ ፍርቁጫዊ ነው ማለት ነው ያው የተሰጠን ጥያቄ ለምሳሌ 30 ዲግሪና ማን እዚህ ጋር ማን የተሰጠን 2000 ሲደመር 18 ፍርቁጫዊ ናቸው ማለት ነው እዚህ ጋር ደግሞ ሌላ ብንሰራ እዚህ ጋር ያለ አንግልና እዚህ ጋር ያለ አንግል ብንሰራ እዚህ ጋር ምን አለ ለምሳሌ አንግል ዘ እንበለው ይሄንን የ ብንለው አንግል የና አንግል ዘ ምንድናቸው ፍርቁስጣዊ ውጫዊ ናቸው እኩል ናቸው ደግሞ ሁሉ እነዚህም እኩል ናቸው እነዚህም እኩል ናቸው ተጓዳኝ ደግሞ ምንላቸው በቆራጭ መስመሩ በተመሳሳይ አቅጣጫ ሆነው ተጓዳኝ ያልሆኑ ለምሳሌ ይሄኛውና ይሄኛው በተመሳሳይ በቆራጭ መስመሩ በተመሳሳይ ዳይሬክሽን ያሉት ግን ምንድናቸው ጉርብት ናቸው አይደለ ጉርብት ስለሆኑ አይቻልም ስለዚህ ምን ይሆናል ይሄ ከማን ጋር ይሆናል ከዚህኛው ጋር ማለት ነው ውጭ ያለው ውስጥ ካለው ጋር እዚህ ጋር ውጭ ያለው እዚህ ውስጥ ካለው ጋር ማለት ነው በዚህ ጋር ውጭ ያለው ደግሞ እዚህኛው ውስጥ ካለው ጋር በዚህ ጋር ውጭ ያለው በዚህኛው ውስጥ ካለው ጋር ይሆናል ማለት ነው ይሄ ተጓዳኝ የምንላቸው ነው ለምሳሌ ፊደል አንድ ብንሰጥ እዚህ ጋር ያለውን ተ ብንለው እዚህ ጋር ያለውን ደግሞ ቸ ብንለው አንግል ተና አንግል ቸ እንደናቸው ተጓዳኝ ናቸው ማለት ነው በዚህ ነው የምንሰራው ስለዚህ በዚህኛው ፎርሙላ መሰረት በፍርቁጫዊ አንግል መሰረት ስንሰራው መልሳችንን ስለዚህ አሁን ይሄና ይሄኛው ምንድናቸው እኩል ናቸው ብለናል አይደል በፍርቁጫዊ ስለዚህ ስንሰራው ምን ይሆናል 30 ዲግሪ እኩል ይሆናል 2000 ሲደመር 18 ከዛ ሸል ለማስቀረት 18 ወደዛ እንሰዳት 30 ዲግሪ ሲቀነስ 18 ዲግሪ እኩል ይሆናል 2000 ከዛ 30 ሲቀነስ 18 ዲግሪ ስንት ይሆናል 12 ዲግሪ ይሆናል 12 ዲግሪ እኩል ይሆናል 2000 ሁለቱንም ለሁለት እናካፍለዋለን ከዛ ሸ እኩል ይሆናል 12 ሲካፈል ለሁለት ስንት ነው 12 ሲካፈል ለሁለት ስንት ነው 6 ይሆናል 6 ይሆናል ማለት ነው የሸዋጋ ዲግሪ ስለሆነ ዲግሪ በዲግሪ ጋር የሸዋጋ 6 ዲግሪ ይሆናል ማለት ነው ስለዚህ መልሳችን 6 የሚለው መ ይሆናል ማለት ነው 24ኛው ለማንኛውም ካሬ እያንዳንዱ ሳጣዊ አንግል ልኬት ስንት ነው ማንኛውም ካሬ ማለት ምንድነው ካሬ ማለት ፓራሌሎግራም ሆኖ ሁሉም ጎኖቹ እኩል ርዝመት ያላቸው እንዲሁም ሁሉም ውስጣዊ አንግሎቹ ደግሞ 90 ዲግሪ ወይም ማዕዘናዊ አንግል የሚለኩ ምን ይባላል ካሬ ይባላል ስለዚህ ለማንኛውም ካሬ እያንዳንዱ ውስጣዊ አንግል ልኬት 90 ዲግሪ ነው የሚሆነው ማለት እያንዳንዱ ግን የማንኛውም ካሬ የውስጣዊ አንግሉ ልኬት ምን ያህል ነው ቢባል እያንዳንዱ ሳይሆን ሙሉ ውስጣዊ አንግሉ
ምን ያህል አንግል ነው የሚለካው ቢባል 90 ዲጋ 94 ጊዜ አይደለ 90 ሲደመር 90 ሲደመር 90 ሲደመር 90 ዲግሪ ማለት ነው ስንት ይሆናል 360 ዲግሪ ይሆናል ሙሉ ድምሩ ከሆነ የሙሉ አንግሉ ልኬት ከተባለ 360 ዲግሪ ነው ግን እያንዳንዱ ስለተባለ 90 ዲግሪ ነው ማለት ነው 25ኛው አንዱ አንግል ማዕዘናዊ የሆነ እና ሁሉም ጎኖቹ እኩል ርዝመት ያላቸው ፓራሌሎግራም ምን ተብሎ ይጠራል ክብ ይላል ክብ እንግዲህ ጎን የለውም አይደለ እንደዚህ ክብ ነው ይሄ ጎን ነው ምንለው አይደለም ክብ አይሆንም ማዕዘናዊ አንግልም አይለካም የክብ ሙሉ አንግሉ 360 ዲግሪ ነው ሬክታንግል የምንለው ደግሞ የውስጣዊ አንግሎቹ ልኬት 90 ዲግሪ ነው እሱ ልክ ነው ግን ሁሉም ጎኖቹ እኩል አይደለም ይሄና እኩል ነው ይሄኛውና ይሄኛው ደግሞ እኩል ነው ሬክታንግል ሲሆን ስለዚህ የማይሆንም ካሬ የምንለው ደግሞ ውስጣዊ አንግሉ ልኬት 90 ዲግሪ ነው የሚሆነው ማዕዘናዊ አንግል ማለት ነው የሁሉም ከዛ በኋላ ሁሉም ጎኖቹ ደግሞ እኩል ናቸው ጎነ 3 የሚባለው ሶስት አይነት ጎነ 3 አለ ሁሉም ጎኖቹ እኩል ይሆኑ ሁለቱ ጎኖቹ እኩል ይሆኑ ወይም ሶስቱም ጎኖቹ እኩል ያልሆኑ ይባላል ግን ውስጣዊ አንግሉ 90 ዲግሪ ማዕዘናዊ የሚለካም ይኖራል አንዱ አንግሉ 90 ዲግሪ የሆነ ቢሆንም እንኳን ይሄና እንኳን እኩል ቢሆኑ ይሄኛው እኩል አይሆንም ማለት ነው ስለዚህ አንዱ አንግል ማዕዘናዊ የሆነ አይደለም ሁሉም እያንዳንዱ አንግል ነው መሆን ያለበት ጥያቄ ተሳስቷል ሲጀመር መልሳችን ሐመር ውሃ ነው የሚሆነው ሁሉም ጎኖቹ እኩል ናቸው ማዕዘናዊ አንግል የሚለካል ግን አንዱ አንግል ብቻ አይደለም ማዕዘናዊ የሚለካው ሁሉም አንግሎቹ መባል ነበረበት ግን ያው ዙሮ ከሀከለ ሐመርዋና ከመ የሚሆነው የሚቀርበውም ሐመር ውሃ ነው ስለዚህ መልሳችን ሐመር ውሃ ነው ማለት ነው ከሚከተሉት ጠጣር ምስሎች የገጾች ብዛት 4 የሆነው የቱን ይላል እንግዲህ ጠጣር ምስል ምን ማውጣት እንችላለን ጠጣር ምስል የምንለው መጀመሪያ ምን አይነት ነው ከፍታ እንደዚህ አይነት ከፍታ ከዛ ወርድና እርዝመት ወርድና ከፍታ ካለው ጠጣር ምስል ይባላል ለምሳሌ አሁን እዚህ ጋር አንድ ምስል ብስልና አሁን ይሄ ጠጣር ምስል ነው አይደለ ከዛ በኋላ ይሄ ምንድነው ይሄ ከፍታ ነው ይሄ ወርድ ነው ይሄ ደግሞ ርዝመት ነው ገጽ ብዛት የምንለው ይሄ የምታዩት ነው እዚህ ጋር ያሉት እነዚህ ገጾች አሉ አይደለ እነዚህ ገጽ ናቸው አሁን ይሄን ስንቆጥር እዚህ ጋር 1 አለ እዚህ ጋር 2 አለ ከታች 3 አለ ከፊት ለፊት የምታዩት ይሄ ደግሞ 4 አለ ከዛ በዚህ ጎን ያለው 5 አለ ከዛ በዛ በኩል በጀርባ ያለው ደግሞ ምን አለ 6 አለ ስለዚህ 6 ገጽ አለው ማለት ነው ይሄኛው 6 ገጽ አለው እንደዚህ ነው ገጽ የምትቆጥሩት ሌላ ደግሞ ጠጣር ምስል ላይ ምን ልትጠየቁ ትችላላችሁ የጠርዝ ብዛት ልትባሉ ትችላላችሁ ጠርዝ ደግሞ ምንድነው ጠርዝ ደግሞ የሚባለው ይሄ እዚህ መስመሮቹ አለ አይደለ እነዚህ መስመሮቹ ጠርዝ ነው የሚባሉት ስንት ጠርዝ አለው አሁን ብንቆጥር እዚህ ጋር 1 አለ 2 3 4 5 6 7 8 9 10 11 12 ስለዚህ ስንት ጠርዝ አለው አሁን ይሄ ኩብ ነው ይሄ 6 ገጽ ያለው እንትን ማለት ነው እሱ አሁን ምን ይባላል ስንት ጠርዝ አለው 12 ማለት ነው 12 ጠርዝ አለው ሌላ ደግሞ ጠጣር ምስል ላይ የምትጠየቁት ነገር መለያ ነው መለያ የምንላቸው ደግሞ መለያ የሚባሉት ከቃሉ እንደምንረዳው ሁለት መስመሮች የሚለያዩበት ቦታ ነው አሁን ይሄ መስመርና ይሄ መስመር የሚለያዩበት ቦታ ነው እንደዚህ አይነት ቦታዎች መለያ ይባላሉ ብንቆጥር አሁን እዚህ ጋር 1 2 3 4 5 6 7 8 መለያዎች አሉ ማለት ነው ስለዚህ ይሄ ምስል አሁን መለያ 8 አለው ማለት ነው እንደዚህ ጥያቄዎች ከገጽ ውጪ ጠርዝም መለያም ልትጠየቁ ትችላላችሁ ማለት ነው ስለዚህ አሁን ገጽ እንቆጥርና 4 ገጽ ያለውን እንፈልጋለን ከአራቱ ምስሎች ውስጥ ማለት ነው 1 2 3 ከስር ደግሞ 4 አለ በዚህኛው ሳይድ ደግሞ 5 አለ ከዛ በዛ በኩል ሳይድ ደግሞ 6ኛ አለ ማለት ነው ስለማይታየን ነው እንጂ ስለዚህ 6 ገጽ ነው ያለው ይሄ አይሆንም ማለት ነው ከዛ ለደሞ ስንቆጥር እዚህ ጋር 1 አለ ፊት ለፊት ይሄ የምታዩት 2 አለ
በዚች ጋር ያለችው 3 አለ ከዛ እዚህ ጋር 4 አለ ከስር ደግሞ 5 አለ ለዚህ ገጽ ስንት ነው እዚህ ጋር 5 ነው ይሄም አይሆንም የሐመር ውሃን ደግሞ ብንቆጥር እዚህ ጋር 1 አለ 2 አለ እዚህ ጋር ከዛ በዚህ በኩል ደግሞ እዚህ ጋር 3 አለ ከዛ በዚህኛውም ሳይድ 4ኛ አለ ከስር ደግሞ 5ኛ አለ ስለዚህ ገጽ የሐመር ውሃ ስንት ነው ያለው 5 ነው ያለው ማለት ነው ይሄም አይሆንም እነዚህም አይሆኑም ማለት ነው ከዛ የመን ብንቆጥር እዚህ ጋር 1 አለ 2 3 ከዛ በጀርባ በኩል የማናየው 4ኛ አለ ስለዚህ ገጽ ስንት ነው የመ 4 ነው ያለው ስለዚህ መልሳችን መ ይሆናል ማለት ነው እንደዚህ አድርጋችሁ ገጽ ትቆጥራላችሁ ከዛ የዚህን ምስል ደግሞ መለያና ጠርዝ እየቆጠራችሁ ተለማመዱ ማለት ነው ጥያቄ ካላችሁ ኮሜንት ሴክሽን ላይም እንዲሁም ቴሌግራም ላይ መጠየቅ ትችላላችሁ 27ኛው ቀጥሎ የቀረበው ጠጣር ምስል ስንት መለያዎች አሉት ያው አሁንም ጥያቄ ላይ መጣለን መለያዎችን እንቆጥራለን ሁለቱ መስመሮች የሚለያዩበት ቦታ አይደል ያልኳችሁ እሱን እንቆጥራለን 1 አለ እዚህ ጋር 2 3 4 5 6 7 እዚህ ጋር ደግሞ 1 አለች 8ኛ አለች ከጀርባ የሚለያዩበት ምስሉ ስለማይታይ ነው ከለሩ እንጂ 8ኛ አለች እዚህ ጋር ስለዚህ 8 መለያዎች አሉት ማለት ነው ጠርዝ ብትባሉ ደግሞ 1 2 3 4 5 6 7 8 9 ከዛ 10 11 እዚህ ጋር 12 አለ ማለት ነው ከጀርባ ምስሉ ከለር ስላለው ስለማይታይ ነው ስለዚህ 12 ይሆን ነበር ስለዚህ 12 የሚለው የጠርዝ ነው እንጂ የመለያ አይደለም ማለት ነው 28ኛው ዲያሜትሩ 10 ሳንቲሜትር የሆነ ክብ ራዲየሱ ምን ያህል ነው ይላል ክብ እንደዚህ ቢኖረን ከዛ በኋላ በእምብርቱ የሚያልፈው መስመር ትልቁ አውታር የምንለው ምንድነው ይሄ ዲያሜትር ነው የሚባለው የዲያሜትሩ ግማሽ ደግሞ ይሄ ከዚህ እስከዚህ ያለው መስመር ይሄ ምን ይባላል ራዲየስ ይባላል ማለት ነው ከዚህ እስከዚህ ያለውም ሌላ ራዲየስ ማለት ነው ስለዚህ ምን አይነት ግንኙነት አላቸው ሁለት ራዲየስ ሲደመሩ ሁለት ራዲየሶች ሲደመሩ ሬዲየስ ሲደመር ሬዲየስ እንዲሆናል ዲያሜትር ይሆናል አንድ ዲያሜትር ስለዚህ ሁለት ሬዲየሶች ሲደመሩ ነው አንድ ዲያሜትር ሬዲየስ ሲደመር ሬዲየስ ሁለት ሬዲየስ እኩል ይሆናል ዲያሜትር ነው ማለት ነው ስለዚህ ዲያሜትር ተሰጥቶናል አይደለ 10 ስለዚህ ሁለት ሬዲየስ እኩል ይሆናል 10 ሳንቲሜትር ቢሆን ሬዲየስን ለማግኘት አንዱን ለ2 እናካፍለዋለን ሬዲየስ እኩል ይሆናል 10 ሲካፈል ለ2 5 ሳንቲሜትር ይሆናል ማለት ነው ስለዚህ ራዲየሳችን ሀ ይሆናል ማለት ነው 29ኛው በአዲስ አበባ ዩኒቨርሲቲ በ2012 ዓመተ ምህረት በተለያዩ የሙያ መስኮች የተመረቁ ተማሪዎች ብዛት በሚከተለው ባር ግራፍ እንደተገለጸው ቢሆን በጋዜጠኝነት የተመረቁ ተማሪዎች ብዛት ስንት ነው ይላል ምንድነው የምናደርገው መጀመሪያ ግራፍን እንዴት ነው የምናነበው ነው እዚህ ጋር በዚህ በኩል የሙያ መስክ ተዘርዝሯል ምህንድስና ህክምና መምህርነት ጥብቅናና ጋዜጠኝነት ከዛ በዚህ በኩል ደግሞ የተማሪዎች ብዛት ነው አሁን ምህንድስናን ስናይ ይሄንን ሄዶ ምን ላይ ያቆመ 100 ላይ ያቆመ ስለዚህ በምህንድስና የተመረቁ 100 ተማሪዎች ናቸው ምክንያቱም በዚህ በኩል የተዘረዘረው ምንድነው ምንን ይገልጻል ተብለናል ተመራቂ ተማሪዎች ብዛት ማለት ነው ስለዚህ ምህንድስና 100 አገኘን ከዛ ህክምና ደግሞ ሄዶ እዚህ አካባቢ ከ50 እና ከ100 ሴንተር አካባቢ ቆማል ቁጥሩ አልተገለጸም ግን 75 አካባቢ ይሆናል ግን እርግጠኛ አይደለንም በትክክል አልተገለጸም ከዛ መምህርነት ደግሞ ሄዶ ምን ላይ ቆመ 200 ላይ ማለት ነው 200 አይደለ እዚህ ጋር 200 ተማሪዎች በመምህርነት ተመርቀዋል ይያልን ነው ጥብቅና ደግሞ ከ75 ያነሰ ነው ከ50 እና ከ100 መካከል ሜቢ በግምት 60 ሊሆን ይችላል ግን ላይሆን እንችላለን ዝም ብዬ ላሳያችሁ ብዬ ነው ከዛ በጋዜጠኝነት ሙያ ደግሞ የተመረቁት ምን ያህል ናቸው 150 ማለት ነው በትክክል መስመሩ ላይ ከሆነ በትክክል ቁጥሩን እናውቃለን እነዚህ ነጫጭ መስመሮች አሉ አይደል ስለዚህ የተጠየቅነው ምንድነው በሚከተለው ባር ግራፍ እንደተገለጸው በጋዜጠኝነት ሙያ የተመረቁ ተማሪዎች ብዛት ስንት ነው በጋዜጠኝነት ስንት ነው ብለናል 150 ስለዚህ መልሳችን ላይ ይሆናል በመምህርነት ብንባል ኖሮ ደግሞ ስንት ይሆናል 200 ይሆን ነበር ማለት በመህንድስና ብንባል 100 እንደዚህ ያረጋችሁ መስራት ነው ግራፍን እንደዚህ ነው የምናነበው በቀላሉ ማለት ነው 30ኛው ነው የመጨረሻው ብዛታቸው ቀ የሆኑ
ቁጥሮች ድምር 60 አማካኛቸው 5 ነው የእቃ ዋጋ ስንት ነው ይላል አማካኝ እንዴት ነው የምፈልገው አማካኝ ለመፈለግ ለምሳሌ 6 10 11 5 የነዚህን ቁጥሮች አማካኝ ፈልጉ ብትባሉ ምንድነው ታረጉት 6 ሲደመር 10 ሲደመር 11 ሲደመር 5 ታረጋላችሁ ከዛ በኋላ 6 ስንደምራቸው 6 ሲደመር 5 11 ነው 11 ሲደመር 11 22 22 ሲደመር 10 32 ሲካፈል ለስንት ለ4 ይሆናል ማለት ነው 32 ሲካፈል ለ4 ይሆናል እሺ 32 ሲካፈል ለ4 8 ይሆናል ስለዚህ አማካኛቸው 8 ነው እንዴት ነው ለብዛታቸው አካፍለን አይደል ደምረን ለብዛታቸው አካፍለን ነው እዚህ ጥያቄ ላይ ደግሞ ድምራቸው የነዚህ የማናቃቸው ቁጥሮች ድምራቸው 60 ነው ተብለናል ከላይ ያለው ይሄ ማለት ነው 60 ነው ተብለናል የተሰጠ ይሄ ማለት ይሄ ለምሳሌ ነው ግን ቁጥሮቹ ሲደመሩ 60 ነው ከዛ የቁጥሮቹ ብዛት ደግሞ ከታች አይደለ ይሄ ደምረን 32 መጣልንና ሲካፈል ለ4 ያደረግነው እነዚህ ቁጥሮች 1 2 3 4 ስለሆኑ ነው አይደል የነዚህ ተደምረው 60 የሆኑት ደግሞ አጠቃላይ ብዛታቸው ቀ ያህል ነው ተብለናል ሲካፈል ለቀ እናደርገዋል ከዛ መልሳችን እዚህ ጋር አማካኛችን 8 ነው አይደል የመጣልን 32 ሲካፈል ለ4 8 ነው የመጣልን ከዛ 60 ተደምረው 60 ሆነው ለቀ ተካፍለው የሚመጣው አማካኝ ውጤት ደግሞ 5 ነው ተብለናል ስለዚህ አማካኛችን 5 ነው ከዛ እንደዚህ ያደርገን ኢኩዌሽኑ እንደዚህ ካወጣን በኋላ የቀን ዋጋ መፈለግ አይከብደንም አይደለ ስለዚህ ምን እናደርጋለን ኦቨር 1 አለ በውስጥ ታዋቂ ክሪስ ክሮስ እናደርጋለን 60 ሲባዛ በ1 60 ነው ከዛ 5 ሲባዛ በቀ ማለት ነው ቀን ለማስቀረት ሁለቱንም ለ5 እናካፍለዋለን 5 በ5 ይጠፋል ቀ እኩል ይሆናል 60 ሲካፈል ለ5 12 ይሆናል ስለዚህ አጠቃላይ ተማሪው የተደመሩት ቁጥሮች ብዛት እዚህ ጋር ቁጥር ብዛታቸው 4 እንደሆነ ሁሉ ተደምረው 60 የመጡትም ብዛታቸው 12 ነው ማለት ነው መልሳችን ማ ይሆናል ምክንያቱም የቀ ዋጋ 12 ስላገኛል ማለት ነው ስለዚህ የሚኒስትሪ ጥያቄ 2015 በአዲስ አበባ የተፈተኑት ማለት ነው ይሄንን ይመስላል የሂሳብ ጥያቄ የሌሎችን ደግሞ የጀነራል ሳይንስ እንዲሁም ሌሎችን ፈተናዎች የሚኒስትሪ ጥያቄ ደግሞ በቅርቡ ይዤላችሁ የመመጣ ይሆናል ያላችሁን ሐሳብ አስተያየት ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ መጻፍ ትችላላችሁ እንዲሁም ደግሞ በተብራራ ሁኔታ እንድነግራችሁ ቴሌግራም ላይ ብጽፉልኝ የተሻለ ነው ማለት ነው ኦንላይን ለአንድ ወር መማር የምትፈልጉ ልጆች ፈተናዎችን ለመስራት ያላችሁን ጥያቄ ለመጠየቅ እንዲሁም በአንድ ወር ጊዜ ውስጥ ለፈተና ለሚኒስትሪ መዘጋጀት የምትፈልጉ ልጆች ኦንላይን ትምህርት ለአንድ ወር ስለጀመርኩ ማለት ነው ቴሌግራም ላይ አውሩኝ ከታች ሰፖርት አካውንት አለ በሱ አውሩኝ ፎርሙን ልክላችኋለሁ ከዛ በፈተና ጥሩ ውጤት እንድታመጡ ይረዳችኋል ማለት ነው ይሄ ትምህርት እንዳያልፋችሁ ጊዜው አጭር ስለሆነ ያለው ጊዜ ቶሎ ብላችሁ ተመዝገቡ ማለት ነው ላይክ ሼር ማድረግ እንዳትረሱ አዲስ የሆናችሁ ሰብስክራይብ እንዲሁም ደውል ምልክቱን እስከዛሬ አልተጫናችሁ እንዲደርሳችሁ ኖቲፊኬሽን እንዲገባላችሁ የደውል ምልክቱን መጫን አይርሱ ማለት ነው በሚቀጥለው አስተማሪ ቪዲዮስ ከምንገናኝ ድረስ ደህና ሁኑ ቻው